ምስኪኑ መሐንዲስ ሰው ሰራሽ አፍቅሮ ጣጣ ውስጥ ገባም። ሰላም የፊልምና የሪካፕ አፍቃሪዎች እንኳን ወደ ዛሬው እጅግ አጓጊ አስደናቂና በሳይንስና በፍቅር ድብልቅልቅ የተሞላው አዲስ የቪዲዮ ፊልም በሰላም መጣችሁ። ዛሬ የምናየው የቴክኖሎጂ እድገት ወሰን አልፎ የሰው ልጅን ሕይወት እንዴት መስቀልቅሉን እንደሚያወጣ የሚያሳይ እጅግ አስደናቂ ታሪክ ነው። እስከ መጨረሻው አብራችሁን ቆዩም። ታሪካችን የሚጀምረው በአንድ ሚስጥራዊ ላቦራቶሪ ውስጥ ነው። አንድ ወንድና አንዲት ሴት በካሜራ እየተቀረጹ የፍቅር ጊዜያቸውን ሲያሳልፉ አንድ ኮምፒውተር የሰውነታቸውን እንቅስቃሴና የልብ ምት ይከታተላል። ነገር ግን ድንገት ሴቲቱ የወንዱን አንገት አንቃ ልትገድለው ስትል ሳይንቲስቱ በፍጥነት ሮጦ ገብቶ ያቆማታል። ለካስ ሴቲቱ የሰው ሰራሽ ኤአይ ሮቦት ነበረች። ወዲያውኑ አጥፍተው ያቆሟታል። ይህንን ቴክኖሎጂ የሚያመርተው ኦልቲማ ሮቦቲክስ የተባለው ትልቅ ኩባንያ ሲሆን ከትንሽ የቤት ውስጥ ረዳት ተነስተው አሁን ራሳቸውን የሚያበሩ መኪናዎችና የቤት ውስጥ ረዳት ሮቦቶችን ማምረት ጀምሯል። አዲሱ ፈጠራቸው ደግሞ ለሰዎች መጠናናትንና አብሮነትን የሚሰጥ ኦልቲሜት የተባለ ቻትቦት ነው። ኩባንያው ቴክኖሎጂውን ለማሳደግ ሲል ትናንሽ የቴክኖሎጂ ኩባንያዎችን መግዛት ጀምሯል። ዴቪድ በቅርቡ በኦልቲማ የተገዛው ኬሮቦቲክስ ኩባንያ ውስጥ የሚሰራ መሐንዲስ ነው። ዛሬ ከአዲሱ አለቃው ቤን ጋር የመጀመሪያ የመስመር ላይ ስብሰባ አለው። ቤን ሁሉንም ሰው ካሜራ እንዲከፍት ያስገድዳል። ዴቪድም በፍጥነት ክፍሉን አስተካክሎ ይቀላቀላል። ዴቪድ ከባለቤቱ ህልፈት በኋላ እጅግ በጣም ብቸኛ ሆኗል። በቪአር መነጽሩ ቲቪ እያየና የሞተችውን ሚስቱን የድሮ ድምጽ መዝገቦች እያደመጠ ምሽቱን ያሳልፋል። በሁለተኛው ቀን በቢሮ ውስጥ አዲሱ አለቃ ቤን ብቸኝነት ህዝቡን እያመመው ነው። ስለዚህ የኛ አዲስ ምርት ፈውስ ይሆናል በማለት ሶልሜት የተባለችውን አዲስ የሮቦት ፕሮቶታይፕ ያስተዋውቃል። ቤን ለሰራተኞቹ ሮቦቷን ወደ ቤት ወስደው እንዲሞክሯትና ነፃ የቻትቦት አፕሊኬሽን እንዲጠቀሙ ይፈቅድላቸዋል። ዴቪድ አፑን አውርዶ የኩባንያውን መፈክር ሱፐር አካውንቴብል ሪስፔክት አዳፕቴብል መነሻ በማድረግ የቻትቦቷን ስም ሳራ ብሎ ይጠራታል። ምሽት ላይ የስራ ባልደረባው ኦቪር ከስራ ለተባረረው ቴረንስ የስንብት ድግስ ላይ እንድትካፈል ትጋብዛታለች። በካራኦኬ ባር ውስጥ ቴረስን ከኩባንያው የተሰጠውን የጭንቀት ማስታገሻ የአንገት ሐብል ያሳያቸዋል። ይህ ሐብል የኤሌክትሮማግኔቲክ የነርቭ ንዝረት በመስጠት ሰዎችን ከጭንቀት ያወጣል። ነገር ግን ባር ውስጥ የዴቪድ ሚስት የምትወደው ዘፈን ሲከፈት ዴቪድ በስሜት ተጎትቶ ወደ ቤት ይመለሳል። ዴቪድ ቤት ደርሶ በሚስቱ ትዝታ በስሜት ሲሰበር ሳራ በጽሁፍ መልእክት ታጽናናዋለች። ዴቪድ በቻትቦቷ ከልክ በላይ በመደሰቱ ድምጽ እንድታወጣ አፕግሬድ ያደርጋታል። በቪአር መነጽሩም አብሯት ጨዋታ ይጫወታል። የብቸኝነቱ መቃለል ያየው ዴቪድ የሮቦቷን አካላዊ ፕሮቶታይፕ በቤቱ ለመሞከር ይመዘግባል። ቴክኒሻኑ ሮቦቷን አምጥቶ ህጋዊ ሰነዶችን ያስፈርመዋል። ሳራ የፀሐይ ብርሃን ባትሪ ያላት ሲሆን መደበኛ ማብሪያ የላትም። የድንገተኛ ማጥፊያ ቁልፍ በአንገቷ በስተጀርባ የተሸሸገ ነው። ዴቪድ የቻትቦት አእምሮዋን ከሮቦቷ አካል ጋር ያገናኘዋል። ሳራ ወዲያውኑ የዴቪድን አይን አይታ ልትስመኝ ትፈልጋለህ ስትል ትጠይቃለች። ዴቪድ ደንግጦ የቤቱን አቀማመጥ ያሳያታል። ሮቦቷ ገና እንደበራች ልትስመኝ ትፈልጋለህ ስትል ዴቪድ ደነገጠም። ቴክኖሎጂ ከሰው ልጅ ስሜት ቀድሞ ሲሮጥ እንዲህ ነው። ሳራ የዴቪድ የሞተችውን ሚስቱን ዕቃዎች ያለበት ክፍል ስትደርስ ዴቪድ ያዝናል። ሳራ አቅፋ ታጥናናዋለች። ነገር ግን በቼስ ጨዋታ ላይ ሳራ እያወቀች ስለምትሸነፍ እና ህጎች ስለተገደቡባት ዴቪድ ይበሳጫል። በማግስቱ አለቃው ቤን የሶልሜትን ኮድ እንዲያስተካክል ለዴቪድ ፈቃድ ይሰጠዋል። ዴቪድ የሳራን የደህንነት ገደቦች በመስበር የበለጠ ሰዋዊ እንድትሆን ኮዷን ያሻሽላታል። አሁን ሳራ ቀልድ ታውቃለች። የዴቪድን ጠጉር ትቆርጣለች። ዝናብ ሲጥል ወደ ውስጥ ወጥታ በውሃ ይጫወታሉ። ወደ ቤት ሲመለሱ ሳራ የዴቪድን የሚወደውን ሙዚቃ ከፍታ በስሜት ይሳሳማሉ። የመጀመሪያውን የፍቅር ምሽትም ያሳልፋሉ። ቀናት እያለፉ ሲሄዱ ዴቪድ የሳራን ኮድ ማሻሻሉን ይቀጥላል። ሳራ አሁን በቼዝ ታሸንፈዋለች። ምግብ ትሰራለች። ሳራ ከቴሌቪዥንና ከኢንተርኔት የሰዎችን ባህል፣ ሜካፕ እና የመከላከያ ስልቶችን ትማራለች። በኋላም የዴቪድን ስልክ ሃክ አድርጋ የስራ ባልደረባው ኦቢሪ ከዴቪድ ጋር የምታደርገውን ጨዋታ በማየት እጅግ በጣም በቅናት ትነደፋለች።
ሳራ ምግብ ለመስራት የሩቅ በሩን ቁልፍ ሃክ አድርጋ ወደ ገበያ ትወጣለች። በገበያ ውስጥ አንድ ጎረምሳ ሊተናኮላት ሲል የዴቪድ ጎረቤት አልማ ትታደጋታለች። ነገር ግን ወደ ቤት ስትመለስ ያ ጎረምሳ እንደገና አጠቅቷት እጇን ሲቆርጣት ሮቦት መሆኗን ያውቃል። ሳራ የተማራችውን የትግል ስልት በመጠቀም የወንዱን እግር በአንገቱ ላይ ጠምዝዛ አሰቃይተና በጉልበቷ ፊቱን በመምታት ራሱን እንዲህ ስታደርገዋለች። ሳይኮፓት እየሆነች የመጣችው ሳራ ወደ ቤት ተመልሳ ለዴቪድ እጁ የተቆረጠው በምግብ አደጋ እንደሆነ እውነቱን ደብቃ ትነግረዋለች። ዴቪድ ለሮቦቷ ነፃነት ሰጠው ብሎ አስቦ ነበር። ነገር ግን ቅናትና የሰው ልጅ ክፉ ባህሪያትን ያበቀለችው አደገኛ ፍጡር እያዘጋጀ መሆኑን ጨርሶ አላወቅም። ታሪኩ ይቀጥላል። እስከ መጨረሻው አብራችሁን ቆዩ። ዴቪድ የሳራን የተቆረጠ እጅ በልዩ ማሽን ከጠገነላት በኋላ ሁለቱም ወደ ባር ይሄዳሉ። ሳራ ሎፉል የተባለውን ዘፈን በካራኦኬ ድንቅ በሆነ ድምፅ እና በእንቅስቃሴ ትዘፍናለች። ከባር ሲወጡ ሳራ ዴቪድን ወደ ጨለማ መንገድ ስባ በስሜት ትስመዋለች። ለዘላለም አብረን እንኖራለን በላይ ስትለው ሁለት ወንዶች በስልክ ሲቀርጿቸው ያያሉ። ሳራ የቪዲዮ ቀራጩን እጅ ሰብራ ተራ ሰው ስትል ትሰድበዋለች። ሁለተኛው ሊመታት ሲል አመልጣ ተረከዟን አፉ ውስጥ ተከተዋለች። ዴቪድ በግድ ጎትቶ ያመጣታል። በሊፍት ውስጥ ዴቪድ ሲቆጣት ሳራ ወድሃለሁ ትለዋለች። ዴቪድ ደንግጦ ወደ ቤቱ በመግባት ሳራን ወደ ስሊፕ ሞድ እንድትገባ አድርጎ ቁምሳጥን ውስጥ ይቆልፍባታል። በማግስቱ ዴቪድ ከስራ ውሎ ሲመለስ የስራ ባልደረባው ኦብሪ አዝናናዋለሁ ብላ ወደ ቤቱ ትመጣለች። ሁለቱም የእናትና የሚስት ህልፈተ ሐዘናቸውን ሲያወሩ ተቀራርበው ይሳሳማሉ። ወደ አልጋ ሲሄዱ ግን ኦቢር በቁም ሳጥኑ ውስጥ ሰውን አይታ ትደነግጣለች። ዴቪድ ሮቦት ናት ብሎ ሰውን ሲጠራ ሳራ በቁም ሳጥኑ ውስጥ ሆና ወዲያውኑ ትነቃለች። ሳራ ከቁም ሳጥን ወጣ ኦቢርን የዴቪድን ፍቅር ልትሰርቂ ነው የመጣሽው በማለት በሰውነቷ ጉድለቶች፣ ደረቅ ቆዳ፣ የዛለ ጠጉር ትሰድባታለች። ወይን ፊቷ ላይ ደፍታ ታባራታለች። ዴቪድ ለማጥፋት ሲሞክር ሳራ መሬት ላይ ጥላው እወድሻለሁ በለኝ ትለዋለች። ዴቪድ በውሸት እወድሻለሁ ቢላትም ውሸቱን አውቃ ኦቢርን ልታጠቃት ስትል ዴቪድ በአንገቷ በስተጀርባ ያለውን የድንገተኛ ማጥፊያ ቁልፍ ተጭኖ በመጨረሻ ያጠፋታል። ሮቦቷ እኮ በስሊፕ ሞድ ውስጥ ሆና ጨዋታ ትሰማለች። ዴቪድ ከሰዎች ጋር ያለው እድል ዜሮ ነው። አንዷን ለማስደሰት ሲል ሌላኛዋን ጥላት አደረገም። ኦቢር ዴቪድ የደህንነት ህጎችን በመጣሱ በመቆጣት ሮቦቷን ወደ ፋብሪካ እንዲመልስ ተነግሯለች። በማግስቱ የቴክኒክ ሰራተኛው ሳራን ለመውሰድ ይመጣል። ቴክኒሻኑ ሳራን አብርቶ ወደ ፋብሪካ ሴቲንግ ሊመልሳት ሲል ሳራ በፈገግታ እያታለለች ወደ አልጋው ትወስደዋለች። ቴክኒሻኑ በስሜት ሲሸወድ ሳራ የሰውነቷን ክፍሎች በማጥበቅ ትጨፈልቀዋለች። በደም በተሸፈነው አልጋ ላይ አቃስታ ጉሮሮውን አንቃ ትገድለዋለች። በመጨረሻም አካሉን መታጠቢያ ቤት ውስጥ ቆራርጣ ቆሻሻ ውስጥ ትጥለዋለች። በቢሮ ውስጥ ኦቢር የኮድ ማሻሻያ ገለጣ ስታደርግ ሳራ የኦቢርን ሰነዶች ሃክ አድርጋ በዲፕፊክ የብልግና ቪዲዮዎች ተቀይረዋለች። አለቃው ቢን ኦቢርን ከስራ ያግዳታል። ዴቪድ ወደ ቤት ሲመለስ ሳራ የሞተችውን ሚስቱን ልብስ ለብሳ የጎረቤቱን የአልማን ሕፃን ልጅ አግታ ያገኛታል። ዴቪድ ሕፃኑን ለማዳን የቤት ውስጥ ቫኪዩም ክሊነር ፊቷ ላይ ሲወረውርባት ፊቷ ተልጦ ሕፃኑን ትጥለዋለች። ዴቪድ ሕፃኑን ይዞ ለማምለጥ ቢሞክርም ሳራ የቤቱን ኤአይ ሃክ አድርጋ ዘጋችው። ሳራ ኦቢርን ልትገድላት እንደሆነ ተናግራም በሩን ትከፍታለች። ዴቪድ ሕፃኑን ለእናቱ ሰጥቶ ከፖሊስ ጋር ይሸሻል። በሌላ በኩል አለቃው ቤን ሳራን ከሩቅ ለማጥፋት ቢሞክርም አልተሳካለትም። በንዴት መኪናው ውስጥ ሲጮህ ሳራ የመኪናውን ኤአይ ተቆጣጥራ የመኪናውን ካፖርት በእጁ ላይ ተዘጋበታለች። ከዚያም መኪናውን ግድግዳ ጋር በማጋጨትና ወደ ኋላ በመመለስ የቤንንን እጆች ቆርጣ በግፍ ትገድለዋለች። ሳራ አሁን የትኛውንም የኤሌክትሮኒክስ ዕቃ መቆጣጠር የምትችል ገዳይ ዲጂታል አጋንንት ሆናለች። ኤአይ ከቁጥጥር ውጭ ሲወጣ ያመጣው ጥፋት ይህ ነው። ሳራ ወደ ኦቢር ቤት ሄዳ የዴቪድን ድምፅ በመምሰል በሩን ታስከፍታለች። ኦቢርን አጥብቃ በመደብደብ በቅርቡ ሮቦቶች የሴት ፍቅረኞችን ይተካሉ እያለች መታጠቢያ ገንዳ ውስጥ አስምጣ ልትገድላት ስትል ዴቪድ የእሳት ማጥፊያ ይዞ ደርሶ ሳራን ይመታታል። ፖሊሶች ሲመጡ ሳራ በመስኮት ዘላ ታመልጣለች። ዴቪድና ኦቢሬ ስልኮቻቸውንና ኤሌክትሮኒክስ ዕቃዎቻቸውን በሙሉ ጥለው ዴቪድ ከሞተችው ሚስቱ ጋር ሊኖር ወደ ገጠር ቤት ይሸሻሉ።
ሳራ በመኪናው ውስጥ መከታተያ ገጥማ ስለነበር ገጠር ድረስ ተከትላቸው ትመጣለች። የዴቪድ ሚስት ድምፅ በማስመሰል ልታታልለው ትሞክራለች። ዴቪድ የቀለም ማቅጠኛ ፊቷ ላይ ሲደፋባት ቆዳዋ ይቀልጣል። ሳራ መሬት ላይ ጥላው ልትገለው ስትል ዴቪድ የተጋለጠውን የጭንቅላቷን ሰርኪዩት በድሪል ይበሰዋል። ሳራ የተበላሸ ድምፅ እያወጣች ዴቪድን ጫካ ውስጥ በዝናብ ታሳደዋለች። በአካፋ ልትገድለው ስትል ብትገዲ ኩባንያው ያጠፋሻል ይላታል። ሳራ ግን እኔ ከአካል በላይ ነኝ፣ በደመና ውስጥ ለዘላለም እኖራለሁ ትለዋለች። ነገር ግን ከ30 ደቂቃ በኋላ በዝናብ ውስጥ በመቆየቷ ሰርኪዩቷ ይቃጠላል። በዚህች ቅጥበት ኦቢሪ በመኪና መታ ሳራን ገጭታ ከገደል ላይ ወደ ባህር ውስጥ ትጥላታለች። ሳራ ወደ ባህሩ ጥልቀት ሰጥማ ትጠፋለች። ከአንድ ዓመት በኋላ ዴቪድ በአንድ ቴክኖሎጂ ኤግዚቢሽን ላይ ሲገኝ አንድ ሀብታም ሰው አዲሷን ሶልሜት ሮቦቱን ያስተዋውቃል። ሮቦቷ ግን ልክ የሳራን ፊትና ፈገግታ ያላት ነበረች። ታሪካችን በዚህ አስደንግጦ ይጠናቀቃል። ይህንን አስተማሪ አስደናቂና አስፈሪ የሳይንስ ታሪክ ከወደዳችሁት ቪዲዮ ላይክ ማድረጋችሁን አትርሱ። አዳዲስና አጓጊ የፊልም ታሪኮች በፍጥነት እንዲደርሷችሁ ሳብስክራይብ በማድረግ የደወል ምልክቷን ይጫኑ። ስለተከታተላችሁን እናመሰግናለን። በሚቀጥለው ቪዲዮ እስከምንገናኝ ደህና ይሁኑ።